ጤና ይስጥልኝ ተመልካቾቻችን እንደምን አላችሁልን? በመላው ዓለም ለምትገኙ የእስልምና እምነት ተከታዮች በሙሉ እንኳን ለ1446ኛው የኢድ አል-አድሃ በዓል አደረሳችሁ እንላለን። በመከታተል ላይ የምትገኙት የኢድ አል-አረፋ የልዩ የአረፋ በዓል ዝግጅታችንን ነው። እንግዲህ የአረፋ በዓል ዝግጅታችን እንግዳችን ኡስታዝ መሐመድ ሙስጠፋ ይባላሉ። ኡስታዝ መሐመድ ሙስጠፋን እንግዲህ በብዙ እስላማዊ ትምህርቶችና ዳዕዋዎች ታቋቸዋላችሁ። ኡስታዝ እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። ሰብስቢ ኢድኩም ሙባረክ ብያለሁ። ባረከላሁ ፊክ አለና ወአለይከ ሚና። እንግዲህ የምንገኘው የአረፋ ወቅት ላይ ነው። በተለይ በእስልምና ውስጥ በጣም የምንተዛዘንበት ወቅት ላይ ነውና አንድ ርዕስ እንድናወራበት አሰብኩኝ። እዘን ታዘንልሃልና በሚለው ሰፊ ሐሳብ ዙሪያ ላይ እንድንወያይና በዚህ ሐሳብ ላይ እንደው መልእክት እንዲያቀበሉልኝ ነው የፈለኩትና እንደው ከአጠቃላይ ሐሳቡ ልታና እዘን ይታዘንልሃል ማለት ምን ማለት? ቢስሚላሂ الرحمن الرحيم الحمد لله صلى الله وسلم وبارك على رسول الله وعلى اله وصحبه ومن والاه وبعد ملاው ኢትዮጵያዊ እና ትውልደ ኢትዮጵያዊ ዓለም ላይ ያለ በሙሉ እንኳን ለ1446ኛው ዒድ አል-አድሃ የዒድ በዓል እንኳን አደረሳችሁ እንኳን አደረሰን እላለሁ። ሰብስቤ አንተንም ከነቤተሰብ እንኳን አደረሰ ብያለሁ። እንኳን አደረሰን። እዘን ይታዘንልሃል የሚለው ርዕስ ዒድ ሲባል የመተዛዘኛ ነው። ዒድ ሲባል የደስታ ነው። ደስታ ማለት ደግሞ አዲስ ለብሰህ ጥሩ በልተህ ጥሩ ቤት አርፈህ ከምታገኘው ደስታ በላይ አዝነህ ታገኛለህ። ዒድ ማለት እሱ ነውና ስለዚህ እዘን ይታዘንልሃል የሚለው ጽንሰ ሐሳብ የመለኮታዊ አስተምሮ ሐሳብ ነው እንበለው። ነብዩ ሰለላሁ ዐለይሂ ወሰለም ارحموا من في الارض يرحمكم من في السماء اسم امدر ላይ ላለ እዘኑ ሰማይ ላይ ያለ ያዝንላችኋል ብለው ጥቅል የሆነ መልእክት አስተላልፈዋልና ከዚያ አባባል የተወሰደ ርዕስ ነውና እንደው አጂብ ያለው በቃ ከጊዜው ጋር የሚሄድ ርዕስ ነው የመረጥከው። ሰብስብ እንግዲህ በምድር ላይ ያለው እዘን በሰማይ ይታዘንልሃል የሚለው በጣም ሰፊ ሐሳብ ነው። በምድር ላይ ስንኖር እንግዲህ ብዙ ሆነን ነው የምንኖረው። እጽዋት አለ፣ እንስሳት አለ፣ ሰው አለ። ወደ ሰው ስንመጣ ደግሞ እንደው መተዛዘን የሚመስለን ወይ በሃይማኖት ሊሆን ይችላል ወይ በዝምድና ሊሆን ይችላል። ሌሎችም የብሔር ክፍልፋዮችም አሉ። እንደዚህ ስናይ ሐሳቡ ግን በምድር ላይ ላሉት እዘን ሰማይ ያለው ያዝነልህ ዘንድ ነውና እንደው የመተዛዘን ጥጋችን የመተዛዘን ስፋቱ እስከየት ነው መሄድ ያለው? ሃይማኖት ሁሌም የሚልህ وأعطي لكل ذي حق حقه ነው የሚለው። ለሁሉም የመብት ባለቤት መብቱን ስጠው፣ ለሁሉም የሐቅ ባለቤት ሐቁን ስጠው ነው የሚለው። እናት የራሱ የሆነ ሐቅ አላት፣ አባትም የራሱ የሆነ መብት አለው፣ ሚስትም ልጅም ወንድም አጎት አክስት እያለ ሄደ። إذن ለሁሉም ሐቁን ስጠው ብሎ ሲል ለሁሉም መታዘን በሚገባው ልክ እዘንለት ነው። ለእናት የምታዝንበት የእዝነት ደረጃ እና ለአባትህ የምታዝንበት የእዝነት ደረጃ ይለያያል። ደረጃው ይለያያል። በነብዩ አገላለጽ ሲገልጸው ሰለላሁ ዐለይሂ ወሰለም የእናት ሐቅ 3 ጊዜ ገልጸውት አራተኛ ደረጃ የአባትን ሐቅ ነው ያመጡት። በቃ እናት ማለት እችና ሰው ለሷ ይበለጥ ይታዘናል ማለት ነው። ለአባት ይታዘናል፣ ቀጥሎ እዛ ሚስት ልጅ ያለ ይወርዳል። ኢዘን ብዙ ሆነን ነው የምንኖረው። ሙስሊሙ ማህበረሰብ አለ፣ ከሙስሊሙ ቤተሰብ አለ፣ ከቤተሰብህ እናትህ አባትህ አሉ፣ ደረጃቸው ይለያያል። ከዛ ደግሞ ጎረቤት አለ፣ ጎረቤት ሙስሊም አለ፣ ጎረቤት ክርስቲያን አለ። ስታፍ ላይ አብሮህ የሚሰራ ሰው አለ፣ አብሮህ የሚሰራ ሰው ወንድም አለ፣ አብሮህ የሚሰራ ደግሞ ወገን አለ፣ ጓደኛ አለ ኢላኺሪ። ኢዘን ሁሉም በደረጃው ይታዘንለታል። የእዝነቱ ደረጃ እንትኑ ግን ይለያያል። ምን ያህል ነው የሚታዘንለት የሚለው በደረጃ ይለያያልና ሰብአዊነት ነው ማዘን ብሎ ማለት። ይሁን በሆነ ሃይማኖት ስለምትገናኝ በቤተሰባዊነት ስለምትገናኝ የእዝነትህ ደረጃ ሊለያይ ይችላል እንጂ ማዘን ሰብአዊነት ነው። ለሁሉም መታዘን እንዳለበት ነው ሃይማኖት ሁሉም መለኮታዊ ሃይማኖት የሚያስተምረው። እንደ እስልምና አስተምሮት ጎረቤቱ የራበው ጠግቦ ካደረ አላመነም ይላልና እንደው መተዛዘን እስላማዊ ግዴታ ነው ማለት እንችላለን። ነብዩ ሰለላሁ ዐለይሂ ወሰለም
من بات شبعانا وجاره جائع ما آمن من بات شبعانا وجاره جائع أو لم يؤمن على منم السوت أقبو قربيتو تربو يعدره على منم ليس منا بلوال كنيا عدلم من بات شبعانا وجاره جائع السوت أقبو قربيتو تربو يعدره كنيا عدلم بلوال مساتو يلني من لستش مرقم بيهون ست ምንም የለኝም ቂጣም ቢሆን ቆርሰህ ስጥ በቃ እሷ ናት ያለች የምትችለውን አድርግ አንዲት ማንኪያ ሱካር ሊኖር ይችላል እሷን ብቻ ስጥ በቃ መስጠት ቢባለው ነገር አሊ ረዲየላሁ ዐንሁ ወአርዳህ ጉድ ያለው አገላለጽ አላቸው ላ يمنعنك قلة العطاء يعني መስጠው ነገር ማነሱ ከመስጠት እንዳይከለክልህ والحرمان أقل منه حرمان مكلكل كذابتاچ ነውና መስጠው ነገር ማነሱ ከመስጠት እንዳይከለክል መከልከል ከዚያ በታች ነውና በቃ መከልከል ምንም አይደለም መስጠት ግን የሆነ ነገር ነው 5 ሳንቲም እኮ መስጠት ናት አንዲት ባቄላም መስጠት ናት የምትችለው እሱ ነው فلينفق ذو سعة من سعته ومن قدر عليه رزقه فلينفق مما آتاه الله لا يكلف الله نفسا إلا ما آتاها على الله ሰፋ አድርጌ ሰጠው ሰው ግንብር አድርጎ ይስጥ ሰፋ አድርጌ ስለሰጠሁት በሰጠሁት ልክ ይስጥ ስጦታው ላይ ደግሞ ያሳነስኩበት አላህ ለጥበቡ አምላክ በጥበቡ እንተናን ሀብታም እንተናን ደሃ አድርጓል እንተናን ጠያቂ እንተናን ሰጪ አድርጓል እንተናን ጤነኛ ሌላኛውን በሽተኛ አድርጓል የራሱ አሰራር ነው ህክማው አለው ጥበብ አለው ምክንያት አለው ምክንያቱን እሱ ነው የሚያውቀው ለማንኛውም ሰፋ አድርጌ ሰጠው ሰው ሰፋ አድርጎ ይስጣል ወደ ዑድሕያ በመንመጣበት ሰዓት እኔ ማረድ አንድ ምትለው አንድ በግ ከሆነ ከበጊቱ 1/3ኛውን ቢያንስ ለምስኪን አብላታለ አንተ ደግሞ ማረድ ምትለው 100 ግመል ከሆነ 100ን ግመል ረድና ለምስኪኖች አብላለክ በቃ ሁሉም ባቀሙ ነው የሚሰጠው ስለዚህ ومن قدر عليه رزقه فلينفق بما آتاه الله ሪዝቁ የጠበበችበት ያነሰችበት ሰው ከሰጠሁት ላይ ይስጥ በዛ አነሰ ሳይል ከሰጠሁት ላይ ይስጥ አለና ነፍስን ከሰጠኋት በላይ አላስገድዳትምና አለ ብቻ ሁሉም ግን በመስጠት ላይ መሳተፍ መቻል አለ ሁሉም በአቅሙ ይዘን ነው ከተረፈ ላይ ሳይሆን ካለህ ላይ ነው ከተረፈው ላይ ማን ሰም ይሰጣል ጅብ በልቶ ከጠገበ ምን ያደርጋል ተርፎታል ጥሎት ነው የሚሄደው አይደል ጥሎት ነው የሚሄደው ውሻስ ጥሎት እኮ የሚሄደው ከተረፈውማ ማንንም ይሰጣል የተረፈማ ቡሌ ላይ ከምትጥለው ወስደ ቆሻሻ ላይ ከምትጥለው ሰብሰብ አድርገህ በፌስታል አድርገህ ቡሌ ብለህ እኮ ትሰጣል ቡሌ የሚሸጡ ቢኖሩ እንደዛም ታረጋለህ ቡሌ የሚሸጣል ይባሰበት ላልፈለት ቡሌ የሚሸጣል እና ያንን አይደለም ከተረፈህ ላይ አይደለም ካለህ ላይ ነው መስጠት በእስላም ውስጥ ሃይማኖታዊ ግዴታዎችም የሆኑበት አጋጣሚ አለና እንደው እስኪ ስለዛና መስጠት በእስላም ምንድነው እስላም የእስልምና ሃይማኖት መሰረቶች 5 ናቸው አይደል ከአምስቱ ሁለቱ ሰላትና ዘካ ናቸው ዘካ በአማርኛ መጽዋት የሚለው ቃል ሰደቃ ነው ዘካ ግን እሱ አይደለም በአማርኛ ሁሌ ቃል አስራት ቴንኪው አስራት ነው ዘካ አስራት ነው ሁለቱ ናቸው እስላም ቁርአን ውስጥም ሆነ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ውስጥ አስራትንና ሰላትን አያይዘው ይገልጹታል በብዛት والذين يؤتون الزكاة يقيمون الصلاة ويؤتون الزكاة أقيموا الصلاة وآتوا الزكاة እነዚያ ናቸው አማኞች ሰላት የሚሰግዱ አስራት የሚሰጡ ሰላት ስገዱ አስራት ስጡ ሁለቱን አጣምሮ ያመጣቸዋል ከዛም ዑለማዎቹ ወይንም ሊቃኖቹ ምን ብለዋል እስልምና ሃይማኖት የተቋቋመባቸው ወይንም የቆመባቸው መሰረቶች ሁለት ዋና ዋና ናቸው ሌሎቹ ከነሱ የሚቀዱ ናቸው አንደኛው ለአምላክህ ፍጹም ተአማኝ ባሪያ መሆንና ከሱ ውጭ ምንንም አለመገዛት ሁለተኛው ደግሞ አምላክ ለፈጠራቸው ፍጥረታቶቹ ማዘን በእነዚህ በሁለት ዋና ዋና መሰረቶች ላይ ነው የተቆመው ከዛ በኋላ ያለው ነው ብራንች ሆኖ አምስቱ የሚሰፋው ብለው ይላሉ ኢዘን እስልምና ሃይማኖት መስጠትን በግዴታ ደረጃ አምጥቷል ዘካ ወይንም ማስራት ብለን የምንለው ይሄ የእስልምና ሃይማኖት ብቻ አስተምሮ አይደለም መላው መለኮታዊ አስተምሮ ይሄንን ነው የሚያስተምረው መላው ነብዩላህ ኢብራሂምን አለይሂ ሰላም እንደ ምሳሌ
ያነሳናቸው እንደሆነ መስጠትን አሃዱ ብሎ የጀመሩት እሳቸው ናቸው ነው ተብሎ የሚባለው ብዙ ነገር በእሳቸው ነው የተጀመረው ብዙ ነገር አሁን ቦታው ስርዓቱ ስላልሆነ ነው እንጂ በእሳቸው ብቻ የተጀመሩ ከዛ በኋላ የህይወት መስመራችን ሆኖ የቀጠሉ ማአት ነገሮች አሉ ለምሳሌ ቀድሞ ቀመስን ማንሳት በእሳቸው የተጀመረው ግርዛት በእሳቸው ነው የተጀመረው እንግዳ መቀበል በእሳቸው የተጀመረው ማአት ነገር እሳቸው ናቸው የጀመሩት ኢብራሂም ኦር አብርሃም አለይሂ ሰላም ብቻቸውን አይበሉም ይባላል በፍጹም ሰደቃ ከመውደዳቸው ብዛት የተነሳ ብቻቸውን አይበሉ ብቻቸውን መብላት ያልጀመሩት የሆነ ጊዜ ላይ ተመስርቶ ነው ይላሉ ዑለማዎች ካዕባን ገንብተው ሲጨርሱ አምላኬ ሆይ ይሄንን ካዕባ እኔና ልጄ ገንብተን ለፍተን እዚህ ደረጃ አደረስ ነው ምንዳችን እንደው ብታሳውቀን ደስ ይለኝ ነበር ብለው አምላካቸውን ጠየቁ ይባላል አብርሃም ሆይ የዚህ ካዕባ ግንባታ መንዳክ አንድን ምስኪን የማጉረስ መንዳ ነው ብሎ አላቸው ይባላል አረግ ይሄ ሁሉ ለፍተው በዛ ጠራራ ፀሐይ በዛ በረሃ ያኒ እንዳሁኑ ቴክኖሎጂ ቢኖር ነው ብሎኬት ድርዳሩ ነው የሚሆነው ግን ቴክኖሎጂ የለም ድንጋይ ጠርበው ነው በዛ ተራራ አሸዋና ሲሚንቶ ቢሆን ኖሮ የሆነ አጣብቀው ነው ያም የለም በዚያ ውጣውረድ ውስጥ ምናልባት ያንን ካዕባ የሚባለው ነገር ለመገንባት ብዙ ወራት ፈጅቶባቸው ሊሆን ይችላል ነብይነቱ እንዳለ ሆኖ ልጅና አባት ብቻ ናቸው የሚገነቡት እሳቸውና እስማኤል ብቻ ናቸውና ብዙ ወራት ፈጅቶባቸው የዚያን ሁሉ ልፋትን ውጤት ምንዳውን ሲነግራቸው አንድ ምስኪን እንደማጉረስ ነው ብሎ ነገራቸው ነው የሚባለው ከዛ በኋላ በራሳቸው ላይ ምን አደረጉ ግዴታ አደረጉ ብቻዬን ላልበላ ብሎ ግዴታ አደረጉ ለዚህም ሲባል ዑለማዎች ሲሉ ኢብራሂም አለይሂ ሰላም ኦር አብርሃም ቤታቸው ልክ እንደ ሻይ ቤት ኦር እንደ ምግብ ቤት ክፍት ነው ሁሌ 24 hours ሰዎች በሚንቀሳቀሱበት ሰዓት በሙሉ ክፍት ነው የትኛውም ቤት ሲገባ የቤት መግባት ስርዓቱ አንኳክቶ ሙስሊም ከሆነ ሰላም አለይኩም ክርስቲያን ከሆነ ደግሞ ደህና አደራችሁ ኦር ባህላዊ አገባብ ለምሳሌ በሲዳምኛ ከሬ ገልቲኒ ምናምን የሚለው ወተበሪት አለ አብርሃም ቤት ብቻ ነው ዘው ተብሎ የሚገባው that means ቤታቸው ሁሌ ልክ እንደ ምግብ ቤት ምግብ ተዘጋጅቶ ለእንግዳ ዘው ብሎ ለሚበላ ሰው ቢፌ ተዘጋጅቶ ተቀምጧል ሁሌም ሬዲ ነው አንድን ሰው የማጉረስ መንዳው ቢታወቅ ኑሮ ሚለምነው ጎራሹ ሳይሆን አጉራሹ ነበር እንትን ነውና የተወዳችሁና የተከበራችሁ ተመልካቾቻችን በመከታተል ላይ የምትገኙት የኢደል አረፋ በዓል ልዩ ዝግጅታችን ነው የዛሬ የአረፋ እንግዳችን ደግሞ ኡስታዝ መሐመድ ሙስጠፋ ናቸው ጫዋታችን እንደዚህ ያለ ይቀጥላል ኡስታዝ እንግዲህ ሁሉም መልካም ነገሮች ምንዳላቸውና ይሄ መተዛዘን መለገስ ማህበራዊ ፋይዳ ወይ ማህበራዊ ምንዳ ይኖረዋል እንደገና ደግሞ ግለሰባዊ በግለሰብ ደረጃ ሚኖረው የእርካታ የደስታ የጤና በረከት ይኖራል እንዲሁም ደግሞ መንፈሳዊ ደግሞ አምላካዊ ፋይዳ ይኖረዋልና እንደው እነዚህ በረከቶቹን እናንሳቸው የመለገስ የመስጠት የማዘን በረከቶችን እናንሳቸው ዑለማዎች ምን ይላሉ ደስታን 100% ለማድረስ በልጅ 5% በሚስት የሆነ % በብር የሆነ % በምግብ የሆነ % በልብስ የሆነ % ብሎ ይዘረዝሩትና በእነዚህ ውጣውረዶች ውስጥ ወይም በእነዚህ ስኬቶች ውስጥ የምታገኘው ደስታ 40% ነው አሉት 60 ደግሞ ለው በመስጠት ውስጥ ነው ያለው አሉት በቃ ይሄንን የሞከረው ነው የሚገባው የኖረው ይገባዋል ሙስሊም ስለሆንክ አይደለም ክርስቲያን ስለሆንክ አይደለም ስላለክ አይደለም ስላሌለህም አይደለም በቃ ሰው ስለሆንክና አዛኝ ስለሆንክ ሰብአዊነት ስላለህ ብቻ ነው ኢቨን 60% የደስታ መስጠት ውስጥ ነው ያለው ነው ደስታ ውስጥ ነው ያለው ማለት በሌላው አንተን ሳስደስት ነው ያለው መስጠት ውስጥ ነብዩ ሰለላሁ ረቢ ወሰላሙ ዐለይሂ ምናሉ اليد العليا خير من اليد السفلى የላይኛይቱ እጅ ከታችኛይቱ እጅ የተሻለች ናት ማለት የላይኛይቱ እጅ ሰጭ ናት የታችኛይቱ እጅ ተቀባይ ናት ችኛዋ ናት ተከክለኛው በቃ እሷ ናት የተሻለችዋ እጅ ብለው አሉ ሰለላሁ ረቢ ወሰላሙሁ ዐለይሂ ነብዩ ሰለላሁ ዐለይሂ ወሰለም በመስጠቱ ረገድ ላይ ሲገልጿቸው ካነ አጅወደ الناس ይላቸዋል وكان أجود ما يكون في رمضان بميون بس كذي دمو يبلت لجاسنتاچو يكبدا
ልገሳቸውን ቸርነታቸውን ሲገልጹት ከአውሎ ንፋስ ይፈጥናሉ በለጋስነት በሰጭነት ረገድ ላይ ምስኪንን በማስደሰት ላይ ከአውሎ ንፋስ ይፈጥናሉ ምስኪንን ለማስደሰት የሚሮጡት መሮጥ ከአውሎ ንፋስ ይፈጥናሉና ነው ብለዋልና ስለዚህ ደስታ ያለው በመስጠት ውስጥ ነው ያለው በተለይ በዓል በሚሆንበት ሰዓት በዓል ሲሆን እስቲ ልጆችህን አስባቸው ልጆቻችንን አስባቸው እኛ በመኖራችን የሚደሰቱትን ደስታ ስላለበስናቸው ስላጎረስናቸው አይደለም በመኖራችን ብቻ ሰላት ሰግደን የሰላት መስገጃችንን ምንጣፋችንን ይዘን ኦር ልጆቻችንን አስይዘን ወደ ቤት ስንመጣ ያቺ ሴሬሞኒ ቡና ብቻ ነው የተፈላችሁ ያቺን ቡና ከልጆቻችን ጋር ሰብሰብ አድርገን ቤቱ ያፈራውን ስንጎርስ እና ስናጎርሳቸው የሚያገኙትን ደስታ አስበው ከዛ ደግሞ በተቃራኒው እኔ በሞት ብለህ አስብ ልጆችህ ምንድነው የዚያለታ የሚሰማቸው ስሜት ለዚህ ሲባል እስልምና ሃይማኖት የትኛው መለኮታዊ እምነት ደሃደግ ለሆኑ ህፃኖች ትኩረት እንድናደርግ ያዘናል ሃይማኖት ስላለ አይደለም ሰብአዊነት ብቻ ቀድም ያልኩት አገላለጽ እኮ በቃ ሙስሊም ስለሆን ክርስቲያን ስለሆን አይደለም በቃ አባት የሞተበት ልጅ የሆነ በዓል ላይ አባት ያላቸው ልጆች በዛ በዓሉ ሲደሰቱ ይሄኛው ደግሞ የሞራል ስብራት ሲኖርበት አጎቱ ሊያለብሰው ይችላል አጎቱ ሊያጎርሰው ይችላል ኦር እናትየው ኦር አባቱ ጥሎ የሄደው ሚሊዮነርስ ሊኖሩ ይችላሉ ቤት ውስጥ የምግብ የልብስ ችግር ላይ ኖር ይችላል ግን አባቱ በመግደሉ አማካይነት የሚኖርበትን የሞራል ስብራት አስበው በዚያ ላይ ደግሞ ድህነት ሲታከልበት በዚያ ዕለት የዚያ ዕለት የሚለበስ ሲጠፋ አባት ተሯሩጦ አፈርድሜ በልቶ የቀን ስራ ሰርቶ ሰልቫጅ ቢሆን ገዝቶ ይዞ ይመጣ ነበር ተሯሩጦ አፈርድሜ በልቶ 1 ኪሎም ብትሆን ስጋ ይዞ ይመጣ ነበር ኦር 1 ዶሮም ስጋ ይዞ ይመጣ ነበር የዚያ ዕለት ያ ነገር ሲጠፋ ቤቱ ባዶ ሲሆን ሲጨልም ዙሪያ ገደሉ ጨልምልም ሲል አስበው ለዚህ ሲባል ነብዩ ሰለላሁ ዐለይሂ ወሰለም የቲሞችን ወይም ደሃደግ የሆኑ አባት አልባ የሆኑ ልጆችን እነሱን ተንከባከቡልኝ እነሱን የተንከባከበ ሰው ጀነት ውስጥ እንዲህ ነን እኔና እሱ ብለዋል እናቱን የተንከባከበ አላሉ አባቱን ልጁን የተንከባከበ ኦር ሚስቱን ኦር ባሏን አላሉ እንግዲያውሳ የቲሞችን ደሃደግ የሆኑ አባት ከአቅመ አዳምና ከአቅመ ሔዋን በፊት የሞተባቸው ልጆች የተንከባከበ ሰው እኔና እሱ ጀነት ውስጥ እንዲህ ነን ጎረቤት ነን ብለው በጣቶቻቸው እንደዚህ ብለው ነው የገለጹት አንዱ መጣና ቀልብ ድርቀት አስቸገረኝ አላቸው ቀልብ ድርቀት ያኒ ቀልብ ድርቀት ማለት አላዘን አልኩ ማለት አይደለም እንግዲያውሳ ጸሎት ሳደርግ ማገኘው ደስታ አናሳ ነው የሆነ መልካም ሲሰራ ቀልብህ ደረቅ ካለ ለምሳሌ በረመዳን ወር ላይ የምታገኘው 30 ሰግድ የምታገኘው እርካታና ከረመዳን ውጪ የምታገኘው እርካታ እኩል አይደል ረመዳን ላይ የሆነ ጸሎቱ ደስ ይያለ ነው ከመስጂድ አልውጣ ተላለ ቁርአኑንም ቀርተው አጠግበውም ዚክሩንም ሰደቃውንም ለአኺሪ ያኒ ቀልበ ለስለስ ብላለች ማለት ቀልብ ድርቀት አስቸገረኝ ብሎ አላቸው ምን ብለው ያሉት ነብዩ ሰለላሁ ዐለይሂ ወሰለም امسح راس اليتيم የየቲምን አናት አበስ አድርገው አናቱን ጸጉሩን ብቻ አበስ በፍቅር ደባብሰው አባቱ ይዳብሰው ነበር ስለዚህ ደበስበስ አድርገው እንደዚህ በፍቅር የዚያኔ የቀልብህን ሰኪና የቀልብን ለስላሴ የመንፈስን እርካታ ዛውስ ታገኛለህ አሉት መስጠት ሲሆንስ አልብሰው ግንባሩን ስመው ቢሆንስ አጉርሰው ቢሆንስ አንተ ቤት ላይ የተዘጋጀ ሴሬሞኒ አለ በተለይ አቅሙን አላህ ይሰጣቸው ሰዎች ሀብት አላህ ይሰጣቸው ሰዎች ቤታቸው ድምቅ መቅ ብሏል ቸኮሌት በቸኮሌት ሆኗል ኬክ በኬክ ሆኗል እዛ ቦላ ላይ ያለው ቆጥረህ ማትዘልቃቸው ነገሮች ቀርበዋል የቲም ቤት ግን ምናልባት 1 ኪሎ ዱቄት አጥተው ሊሆን ይችላል ለእለቱ ዳቦ ለመጋገር ለእለቱ ቂጣ ለመጋገር 1 ኪሎ ዱቄት አጥተው ሊሆን ይችላል ከዚያ ከተዘጋጀው ቀንሶ መስጠት አይደለም አንዱን አይተም ብቻ መተው አንዱን በቃ ምናልባት ፍሩቱን በለው ኦር ኬኩን በለው ኦር ቸኮሌቱን አንዱን ብቻ የተወከው እንደሆነ አንድን ቤት ደስታ በደስታ ያርገዋል ለልጆች ቸኮሌት ከረሜላ ምናምን አዘጋጅታራል ከምግብ በኋላ እንጆይ እንዲያደርጉበት ልታካፈል ያንንም ብቻ በተው ምናልባት ያንን የገዛው በሆነ ሺህ ብሮች ነው የገዛው
ያንን ብቻ ትተህ ጎረቤት ላይ ያሉ አካባቢ ላይ ያሉ ለሁለት የቲሞች በሰጣቸው ያንን ብር እለቱን ለሁለት የቲም ቤቶች ለህፃናቶቹ አይደል ለየቲም ቤት ለያዙት እናቶች በሰጣቸው ኢዳቸው እንዴት አድርገው እንደሚያሳልፉት አስበው እንግዲህና መስጠቱት የሚገኘው ደስታ በተለይ ደሃደግ የሆኑ ህፃናቶች ባል የፈታቸው ሚስቶች ነብዩ ሰለላሁ ዐለይሂ ወሰለም الساعي على العرملة كالصائم الذي لا يفطر وكالقائم الذي لم يفطر كما قال صلى الله عليه وسلم لم يفطر لا يفطر ሁለቱም ማገላለጽ الساعي على الأرامل ማለት አርመላ ብሎ ማለት ባል የፈታት ማለት ኦር ባል የሞተባት ማለት ልጆች ይዛለች ባል ፈቷታል አርመላ ትባላለች እሷን ለማስደሰት ጥረት የሚያደርግ ሰው ባለችው አቅም እኮ ነው ሌሊቱን ቁሞ እየሰገደ እንዳደር ሳያርፍ አመቱን ሙሉ ጾሞ እንዳላፈጠረ ሰው ነው ምንዳው እሷን ስላስደሰተ ብቻ ስላሳቃት ብቻ በተራ ነገር እኮ ነው ምስኪኖች የሚስቁት በተራ ነገር እኮ ምስኪኖች የሚደሰቱት በተራ ነገር ምናልባት እኮ በሰልቫጅ ሊሆን ይችላል የሚደሰቱት ምናልባት እኮ በ2 ኪሎ ዱቄት ሊደሰቱ ይችላሉ እኮ ምናልባት እኮ እቤቱስ ላይ ሰርተህ ካስቀመጥከው አንዲት ሳህን ስጋ ወጥ ሰተሃቸው እኮ በቃ ፍንድቅድቅ ይላሉ እኮ ለኛ ተራ የምንለው ነገርና በተለይ በበዓሉ ስንተዛዘን ያዝነልናል እዘን ይታዘንልሃል ነው ተመልካቾቻችን እንግዲህ በዚህ ሰዓት በዓልን ያከበሩ ነው ያሉት እንግዲህ በሰርሞኒያቸው ላይ በምግብ ዝግጅታቸው ላይ እንደዚህ ተረፈፍ ያረጋቸው ሰዎች በዛ ሰዓት እየራባቸው ያሉ ብዙ ወገኖች ብዙ ህፃናቶች ብዙ እናቶች ብዙ አዛውንቶች ሊኖሩ ይችላሉ ያለ ፍቅር የምትፈልጉ ያለ ውዴታ የምትፈልጉ የምትፈልጉ ከሆነ ከዛች ላይ ቀነስ አርጋችሁ ለነዛ ሰዎች አድርሷቸው ተቋርሰን በዓልን እናሳልፍ ነው እንግዲህ መልእክቱ በጣም ደስ ይላል ኡስታዝ እንግዲህ ተወዳጇ ስጦታ ምን አይነት ናት አሁን በዘመናችን ያያየነው ያለ ስጦታ አለ በካሜራ የታጀበ ስጦታ አለና እንደው አላህ ዘንድ የተወደደች እዝነት አላህ ዘንድ የተወደደች ስጦታ ምን አይነት ናት ነብዩ ሰለላሁ ዐለይሂ ወሰለም سبعة يظلهم الله في ظله يوم لا ظل إلا ظله አሉ ሰባት ሰዎች ጥላ ስር ያረጋቸዋል አምላክ መቼ የትንሳኤ ዕለት ጥላ ባሌለበት ዕለት አሉ ትንሳኤ በጣም ከባድ ሁሉም ያውቀዋል የዚያ ዕለት ጥላ ስር ያደርጋቸዋል አሉና ከነዚያ ውስጥ መስጠት የሚወድ ሰው ሲሰጥ ቀኝ እጁ ስትሰጥ الذي ينفق بيمينه በቀኝ እጁ በሚሰጥበት ሰዓት لا تدري شماله ما أنفقت يمينه ቀኝ እጁ የሰጠችውን ግራ እጁ የማታቀበት ምን ማለት እጅ ሲሰጥ ይሄኛው ሲሰጥ ይሄኛው አይ ለማለት እኮ አይደለም ይልኝ ሰው ይልኝ ብለካትስጥ ስጦታ እንደበቅ አርገ ሸሸግ አርገ ስጥ ان تبدوا الصدقات فنعما هي وان تخفوها على القران دم صدقان ገሃዳው እታቹ መጽዋዕትን ገሃዳው እታቹ ብትሰጡ ኦኬ መልካም ነው ብትደብቋት ግን እሱ ይሻላችኋል ድብቅ አድርገ ሸሽግ አድርገ ብትሰጣቸው ዘይኑል ዓቢዲን የሚባሉ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም የልጅ ልጅ ነበሩ መዲና ከተማ ውስጥ 100 ቤቶች ስንቃቸው ኬት እንደሚመጣላቸው ሳያውቁ መዲና ላይ 100 ቤቶች ሁሌ እየተመገቡ ይኖራሉ ኬት እንደሚመጣ ግን አያውቁ ኬት እንደሚመጣ አያውቁ ዘይኑል ዓቢዲን የሞቱ ለታ ሰው ጀርባቸው ላይ ቁስል ተገኘ የተሸከሙበት ኩንታል የተሸከሙበት ኦርጆን እየተሸከሙበት ይወሰዱ የሚሰጡበት የራሳቸውን ነው የሚሰድቁት በሰራተኛ አይደለም የሚልኩት ራሳቸው ናቸው የሚያደርሱት ኦኬ በየትኛው ሰዓት አድርሰው ነው ሰዎቹ የማያውቁት ለሊቱ ክፍለ ጊዜ ላይ ዘራፍ የለ መንገድ ላይ መንገድ ቆራጭ የለ ዱርዬ የለ በለሊቱ ክፍለ ጊዜ 9 ሰዓት 8 ሰዓት ሰው በተኛበት ሰዓት ተነስተው ፕሮግራም አድርገው ዛሬ 10 ቤት ላይ ነገ ለ20 ቤት ተነገ ወደ 30 ቤት ያደረጉ 100 ቤት በሳቸው እየተቀለበ የሚኖራል በሁለት ነገር ታወቀሳቸው መሆናቸው አንደኛ ሰውነታቸው ጀርባቸው ላይ እዚህ ላይ ተከሻቸው ላይ ቁስል ተገኘ የተሸከሙበት ጆንያውን ምናምን የተሸከሙበት ይሄ ይደረቀ ቁስል ማለት ሁለተኛ በማግስቱ ያ ነገር ቆመ በቃ እነዛ ሰዎች ቆመ ምንጩ ቆመ የዚያኔ እሳቸው መሆናቸው ታወቀ ኢዘን በዚህ ደረጃ ድብቅ አድርጎ መስጠት ስለዚህ ዑለማዎች የእስልምና ሃይማኖት ሊቃኖች ምን ብለው ይላሉ ሰደቃ በሁለት መልኩ እንዲሰጥ
ልቅ ያደረገበት ምክንያት ኢስላም ሃይማኖቱ ቁርአን ውስጥ በዚህ ደረጃ በሁለት መልኩ እንዲሰጥ ያደረገበት ምክንያት አንዳንዴ ሚዲያን የሚፈልጉት መጽዋዕቶች አሉ የሆነ ሴሬሞኒ አዘጋጅተ የሆነ ፕሮግራም አዘጋጅተ ባለሀብቶችን ጠርተ ምናምኖችን ጠርተ በጣም ፕሮፓጌት አድርገው ነገሩ ሞቅ አድርገው በሚዲያ ታጅቦ በሚሰጥበት ሰዓት ያ ነገር ያንን ሊፈልግ ይችላል የሆነ ፕሮጀክት ነድፈሃል መንግስት የነደፈው ሊሆን ይችላል የንጂኦ የነደፈው ሊሆን ይችላል የሆነን ሰው መርዳት ሊሆን ይችላል whatever ብቻ የሆነ ፕሮጀክት ነድፈ ተላልቅ ማንነቶችን ጠርተ በሚስጥር አውጡ ካልካቸው 500 ብር ሊሰጡ ይችላል ኦር 5 ብር ብቻ ሊሰጡ ይችላሉ እንደው አለፍ ካሉ በግን በጣም ጎላ አድርገው ሚዲያን አድርገው ኦር መድረክ ምናምን አዘጋጅተ ምናምን ከሆነ ግን 5 ብር ይሰጥ የነበረው ሰውዬ 5 ሚሊዮን ሊሰጥ ይችላል ሶዚ ጋር ተጠቀመ ማለት ሌላውን ለማነሳሳት ተጠቀመ ማለት ስለዚህ እንቱብዱ ሰደቃት ፈኒዕማ ይያል ጋር ወጣችሁ በሰጥ ኦኬ ጥሩ ነው አለ ቁርአን ከደበቃችኋት ግን እሱ ይሻላችኋል አለ ደብቆ 5 ሚሊዮን ለመስጠት የሚችል ከሆነ ነው ገባ ደብቆ 5 ሚሊዮን መስጠት ከቻለ ሰደቃ የሚለውን ስያሜ ያገኘበት ምክንያት ኢማንክን የሚያሳይ ተግባር ማለት አማኝነትክን ፍጹም መለኮታዊ መንፈስ ውስጥ ላይ ስለመኖሩ አመልካች ተግባር ማለት ነው ትርጉሙ ሰደቃ ማለት ያ ማንነት ያላቸው ሰዎች ሚዲያ ኖረ አልኖረ ህዝባየ አላየ መስጠት ስራቸው ስለሆነ ይሰጣሉ የዛ ማንነት ላይ ግን ጉድለት ያለባቸው ሰዎች አንተን አይቼ ተነሳስቼን ይሰጣሉ እዝኔን አይቶ ተነሳስቶ እሷ ምናምን ይሰጣሉ ስለዚህ ጋር ይውጣል ደበቅ አርጋችሁ በሰጡ የትኛው ሰደቃ ይሻላል ከተባለ ከነፍስያ ጋር ግብግቡን ማሸነፍ ከቻልን ድብቅ እሽግ የሚደረገው ሰደቃ ይሻላል تقبل الله منا ومنكم عيد مبارك علينا وعليكم ኡስታዝ ስለ ነፍስያ ሲያነሱ ምንድነው ብዙዎቻችንን የሚፈትነን ነፍስያን ማሸነፍ ነው ካለይ ላይ ቀንሽ ነው ለሌላው የምሰጠው ይሄ ደግሞ ትልቅ ውሳኔ ነው ያስፈልጋል የሆነ ማተርፈው ነገር ያስፈልገኛል ያ ማተርፈው ነገር ደግሞ ዘላለማዊ ነገር ነው ብሎ ማመን ቀላል ነገር አይደለምና እንደው መስጠት ወይም ሰደቃ ያለንን ነገር ይቀንስብናል አይቀንስም አላህ ምን ብሎ አለ ቁርአን ውስጥ ነብዩም ሰለላሁ ዐለይሂ ወሰለም يمحق الله الربا ويربي الصدقات على القرآن ወለድን አንኮታኩታለሁ ዲስሚስ ነው ማረጋዋል አንኮታኩታለሁ ወለዱንም ወለድ የሚበሉትን ድምጥ ማጣቸው ነው ማጠፋዋል ሌላ ቦታ ላይ ወለድ የምትበሉ ሰዎች ከኔና ከመልእክተኛው ጋር ጦርነት እንግጠማል فاذنوا بحرب من الله ورسوله ከኔና ከመልእክተኛው ከኔና አለ አምላክ ከመልእክተኛው ጋር ጦርነት እንግጠም ወለድ የምትበሉ ሰዎች ከዛ የሚያሸንፈው ለምን ማን እንደሆነ እናያለን አለ ለምን ይሄን ያልተፎከረበት ከተባለ ወለድ መብላት የጨካኝነት መገለጫ ነው ማበደር ግን ለጋስነት ነው ቸርነት ነው አንተ ቸግሮሃል እኔ ግን መልቲ ሚሊዮነር ነኝ ስለዚህ 500 ሺህ ብር አበድረኝና ሰርቼ ልመልስልህ ብለህኝ ሳበድርህና 500 ሺህ ብር አበድረኝና 600 ሺህ አድርጌ ላበድርህ ብለህ ሳበድርህ እኔ ሚሊዮኖችን ደርድሬ ካንተ 100 ሺህ ብር ለማግኘት ሳበድር ጭካኔ ነው አንተን መበዝበዝ ነው ላብህን ጠብ አድርገህ አፈርድሜ በልተህ የሆነች ብር ታተርፋለህ ከዚያ ብር ደግሞ ያተረፍከውን እኔ ሸርፍ አድርጌ ወስድብሃለሁ ካልመለስክልኝ በግድ የለም በሚቆጥረው ወር ትመልሳለህ 700 ሺህ አድርገህ እልሃለሁ ይሄ ብዝበዛ ነው ስለዚህ ወለድ ብዝበዛ ስለሆነ የሚስኪኖችን ጉልበት መበዝበዝ ስለሆነ የሚስኪኖችን ደም መጥቶ ለሀብታሞች ማጠጣት ስለሆነ ላይጠግቡ ወለድ የምትበሉ ሰዎች እናንተንም ሀብታችሁንም ማንኮታኩተው አለ ጦርነት እንግጠምና የሚያሸንፈውና ያለናል በተቃራኒው ግን ሰደቃ يمحق الله الربا ويربي الصدقات ሰደቃ የሚሰጡ ሰዎች ግን ሀብታቸውን አፋፈዋለሁኛል ما نقصت صدقة من مال ከንብረት ላይ ሰደቃ አትቀንስም አሉ ነብዩ ሰለላሁ ዐለይሂ ወሰለም ለምን ከተባለ በየንጋቱ ሁለት መላእክቶች አምላክ ይመድባል እነዛ ሁለት መላእክቶች ዱዓ ያረጋሉ ኦር ጸሎት ያረጋሉ ምን ብለው اللهم اعطي منفقا خلفه واعطي ممسكا تلفه ለሰጪዎች የተሻለ ስጣቸው አምላክ ሆይ ለከልካዮች ደግሞ ለስስታሞች ደግሞ ንብረታቸውን እንት ማለት ወጭ አብዛበት በቃ ወጭ ቀዳዳ ያበዛበታል አይባረክም ለጋስ ያልሆነ ሰው
ማሻአላህ እንግዲህ እንደው አሁን ከነገሩኝ ነገር ጠቅለል አድርጌ ሳሳየው ይሄ ማዘን መለገስ አንደኛ በምድር ላይ ሀብታችን እንዲጨምርልን ያደርጋል ማህበራዊ ህይወታችን ጠንካራ እንዲሆን ያደርጋል ከሁሉ ሰው እንዲወደን ሁሉ ሰው ጋር ያለን ግንኙነት ጥሩ የሆነ እንዲሆን ያደርጋል በሰማይም ደግሞ የአላህን ውዴታ ያስገኛል እና ይሄ እነዚህ ሁሉ ምድራዊም ሰማያዊም ትሩፋቶች አሉ እንደው ማዘናችንን መለገሳችንን የሚያበላሹብን ነገሮች ምንድናቸው ልገሳ እንትን ይሄ ለዛኛውም ለዚህኛውም ዓለም ጠቃሚ እንዲሆን ፍጹም ለአምላክ የሆነ መሆን መቻል አለበት ስትሰጥ ለአምላክ መሆን መቻል አለበት ሁሉም አምላክ አለው አይደል አምላካችን ገሌ ነው እንላለን እንጂ ዞሮ ዞሮ አንድ ነው የሚሆነው ለሱ ይሁን ልገሳ አንተ የሆነ ብለህ ሰይመው እኔ የሆነ ነገር ብዬ ልሰይመው ዞሮ ዞሮ እሱ ነው that means ስንሰጥ ለአምላክ በሚል ከሆነ ለየናል الله لحومها ولا دماؤها ولكن يناله التقوى منكم مال اضحيه اردال አይደለ اضحيه እርድን ስታርዱ እኔ ጋር የሚደርሰው ስጋውና ደሙ አይደለም ማለት ስታርዱት ለኔ ብላችሁ ወረዱት እኔ ጋር የሚደርሰው ግን የልቦናችሁ ፍርሃት ነው ለኔ ብላችሁ ማሰባችሁ ነው ለኔ ብላችሁ ቁርባን ማቅረባችሁ ነው እንጂ ስጋችሁና ደሙን አልፈልገውም አለ አምላክ ስለዚህ ልገሳችን እንዳይበላሽ መለኮታዊ እንዲሆን ለአምላክ ብለን መነየት ነው ሌላው ለልገሳ ማነሳሳን ያኒ ንያህን የሚያበላሽብን ነገር አለ አንዳንዴ በቃ ለምን አልሰጥም ብለህ እንድትልም ለመስጠት እየፈለክ አልሰጥም እንድትልም ያረ የኔ ክፋት አንተ እንዳትለግስ ያረጋል ስትለግስ ለኔ መልካምነት ብለህ የምትለግስ ከሆነ እሱ መለኮታዊ አይደለም ለአምላክ አይደለም ከኔ ፈለከው የሆነ ቤኔፊት አለ ማለት ስላደረክልኝ እንዳደርግልህ ልከክልህ ሆነዋል ማለት ነው الله سبحانه وتعالى ويطعمون الطعام على حبه مسكينا ويتيما وأسيرا ምግብ ያበላሉ على حبه ምግቡን እየወደዱት ሀብቱን እየወደዱት ለምስኪኖች አሳልፈው ይሰጡታል ቡሌ ስለሆነ አይደል እጅ ስለሚልባቸው አይደል እየወደዱት አለ አላህ ለምስኪኖች አሳልፈው ይሰጡታል ያጎርሱታል ያበሉታል አለና ብሎ ቀጥሎ ምን አለ انما نطعمكم لوجه الله لا نريد منكم جزاء ولا شكورا እኛ ምናበላችሁ ለአምላክ ብለን ነው የናንተን ምስጋና ማንፈልግም እንደገና ደግሞ የናንተን ያኒ ምላሽም ማንፈልግም የቃል ምስጋና ማንፈልግም የተግባር ምላሽም ማንፈልግም ልከክልህ አይደለም ባዮች ናቸው አለ መእመናኖች እነተኛ መእመናኖች እኚህ ናቸው አለ አንተ ለጋስ ሆነ የኔ ባህሪ ከኔ የምታገኘው ፊድባክ ለገሳህን በተቃራኒ ያደርግብህ ይችላል ለአምላክ ከሆነ ግን የኔን ማንነት አታይ ኡስታዝ እንደው ሀብቶቻችን ለኛ ባደራ የተሰጡን ነገሮች ናቸው ማለት ነው ማለት በቃ በእኛ ሀብት ላይ ሚስኪኖች በእኛ ሀብት ላይ ሌላው አካል መብት አለው ማለት ነው ሐቢቢ انما اموالكم واولادكم فتنه على الله ሀብቶቻችሁ ልጆቻችሁ በእናንተ ላይ ፈተናዎች ናቸው ምን ማለት ነው لينظر كيف تعملون فماذا يكون تصرفكم مالتكم ሀብታችሁን እንዴት አድርጋችሁ ነው የምታስተናብሩት አምላክ በሰጣችሁ ሀብት ከአምላክ ጋር ጦርነት ነው የምትከፍቱት ወይስ አምላክ በሰጣችሁ ሀብት የአምላክን ባሪያዎቹን ምስኪኖቹን ነው የምታስደስቱበት ሀብቱን አቅፎ የሚሞታል ሰው ጠልቶት ሀብቱን ጠልቶት ሀደራ ጠባቂ ሆኖ የሚሞታል ሀብቱን ደግሞ እዛም እዚህም ብትን ያደረገው አምላክን አስደስቶበት የአምላክን ባሪያዎቹን አስደስቶ ብሔሩ ሃይማኖቱ ማንነቱ ምራምን ሳይገደው ባሪያ ነው የአምላክ ባሪያ ነው በሚል ብቻ አስደስቶበት የሚሞት ደግሞ አለ አምላክ ወዶት ሰው ወዶት የሚሞትለታል ንጉስ ሆኖ የሚሞታል ተጠልቶ ደግሞ እሱን ያንሳው ተብሎ የሚሞታል ስለዚህ ሀብታችን እኛ ጋር የተቀመጠ አደራ ነው አምላክ ከኛ ሀብት ለሚስኪኖች የሆነ ያህል መብት አስቀምጧል የሆነ ያህል መብት ከንብረትክ 2.5% የሚስኪኖች ሀቅ ነው
100 ሚሊዮን ብር አለ ከዚያ ውስጡ 2.5% የምስኪኖች በቃ 1 ሚሊዮን ብር አለ 2.5% የምስኪኖች በዚህ 2.5% መስጊድ ላሰራበት አትችልም በቃ ይሄ የነሱ ነው ለመስጊድ ምንጣፍ ለገንባ ላንጥፍበት አትችልም ለ8 ሰዎች ስጣቸው ብሎ ወስኗል انما الصدقات ብሎ ለ8 ሰው للفقراء والمساكين والعاملين عليها والمؤلفة قلوبهم ምናምን ብሎ 8 ሰዎች እንደርድሮላ ለነዛ ሰዎች ብቻ ነው የሚሰጥ በቃ 2.5% ካለ ሀብት በአመት አንዴ ደሞም በአመት አንዴ ፕላስ የሆነ የብር ገደብ አለው እንጂ 10 ሺህ ብር ስላለ አይደለም ኦር 20 ሺህ ብር 100 ሺህ ብር ስላለ አይደለም የብር ገደብ አለው ይሄን ያህል ብር ሲደርስ ብርክ በአመት አንዴ 2.5%ን አውጣና ለ8 አይነት ሰዎች አካፍላቸዋል አልሰጥም ብትልስ የምስኪኖችን ሐቅ ይዘክ ሄደሃል የቂያ ማለት አላህ ፊት ሂሳብ ይኖራል ዱንያም ላይ ሀብት በረከት ያጣል ዱንያም ላይ ከማህበረሰቡ ጋር ተጋጭተህ ትኖራለህ አንድ ጊዜ ሆነ አደጋ ሲፈጠር የምስኪኖችን ሀብት አሚን ሐቅ አልጠበቅ ከነበረ እቺን 2.5%ን አውጥተህ አላከፍል ከነበረ የመጀመሪያው ጣላቶች ሆነው የሚነሱት ምስኪኖች ናቸው ንብረትክን የሚያቃጥሉት የሚያወድሙት ኢላኸሪ ያንን ጠብቀህላቸው ምስኪኖችን ጎብኝተህ ከነበር ደግሞ መጀመሪያ እኛን መስዋዕት አድርጉና ንብረቱን የምታደርጉትን አድርጉ ብለው የሚቆሙልህ ተገነ የሚቆሙልህ እነዛ ምስኪኖች ናቸው ብዙም እናቃቸው ወንድሞች አሉ የሆነ ፖለቲካል አደጋ የሆነ ነገር ሲፈጠር የሆነ ግርግር በሚነሳበት ሰዓት ነው የገሌ ንብረትማ የኛ አባት ነው የቲሞች የድሃዎች አባት ነውና የሱ ንብረት አይነካም ብለው ተገን ሆነው ቆመው መክተውላቸው ንብረታቸው ያልተነካባቸው ሰዎች አሉ አገር ላይ ብዙ እናቃቸው ወንድሞችና ወደ ዋናው ነጥብ ስመለስ ከንብረቴ ከሀብቴ ለምስኪኖች የተወሰነ በቁጥር የተወሰነ 26% ማድረጋችንም 24% ማድረጋችንም ሰላት የሚሰገደው 4 ሰላት ነው አይሚን 5 ሰላት የሚሰገደው አይደል ዙሁር 4 ረካዓ ነው የሚሰገደው አይደል 5 ረካዓ ላድርገው ምችል ማለት አችልም 6 ኦር 3ም ላድርገው ልትል አችልም አይደል በቀን 5 ሰላት ነው የሚሰገደው 5 ነው 6 ላድርጋችንም 4 ላድርጋችንም ዘካም እንደዛ ነው የምስኪኖች ሐቅ 26% ላድርግ ማይፈቀድልን 23%ም ላድርግ አይፈቀድ 22 አይ ሚን 2.5% ነው 2.6 ላድርገው ምትል አችልም 2.4% ላድርገው ብትል አችልም 2.55 በቃ ፊክስድ በዚህ ደረጃ ሐቅ አላቸው ማለት تقبل الله منا ومنكم عيد مبارك علينا وعليكم የተወደዳችሁ ተመልካቾቻችን ለመላ የእስልምና እምነት ተከታዮች በሙሉ እንኳን ለ1446ኛው የዒድ አልአድሃ በዓል በሰላም አደረሳችሁ እንላለን በድጋሜ እየተከታተላችሁ የምትገኙት የዒድ አልዓረፋ ልዩ ዝግጅታችን ነው ከኡስታዝ መሐመድ ሙስጠፋ ጋር ቆይታ ያደረግን ነው የምንገኘው መተዛዘን ምንድነው ትሩፋቶቹስ ምንድናቸው አሁን ያለን የመተዛዘን ሁኔታስ ምንድነው የሚለውን እየተወያየን ቆይታ ያደረግን ነው ቆይታችን ይቀጥላል እንግዲህ ኡስታዝ ስለመወያየታ ስለመተዛዘን አወራን ስለ ስጦታ አወራንና እንደው የመጨረሻ የስጦታ ምንዳው ክፍያው ምንድነው ክፍያው በመጀመሪያ በመስጠት ሁለት ዋና ክፍያዎችን ታገኛለህ አንደኛ ደስታ ከደስታ በላይ ክፍያ የለም እዚህ ዓለም ላይ እኔኩ የሆነ ጊፍት ይዤልህ መጣለሁ አይደል በዛ ጊፍት ደስታህን ሳይ ነው ለማየት ነው ያመጣሁት አይደል ያንን ላንተ የሰጠኸውን ዕቃ እኔ ከመጠቀሜ በላይ አንተን ላንተ ሰጥቼ ስትደሰትበት ትደሰታለህ ሶ ዕቃውን ስገዛው ሳይሆን የተደሰትኩት ላንተ ሰጠን የተደሰትኩት ኢዘን ሰጪዎች ቡሽራ አልአጂላ ይሄ አስቸኳይ ምንዳቸው የሚያገኙት ደስታ ነው በመስጠት ውስጥ የምታገኘው ደስታ ነው ሁለተኛው ደስታ አምላክክ መደሰቱ ነው በመስጠት ለምስኪኖች በማዘንክ መደሰቱ ነው ሲደሰት ደግሞ ምንድነው ረዲየላሁ ዐንሁም አለ በሰሩት ስራ አምላክ ተደሰተባቸው ወረዱ ዐንሁ በሱም በሰጣቸው ምንዳ ተደሰቱበት ምንዳው ጀነት ነው የሰደቃ ምንዳው ጀነት ነው
አየኸው ስቴፑን አየኸው እንዴት እንደመጣ ጀነት ነው ኢዘን ጀነትን ለማግኘት ኦር ገነትን ለማግኘት የህይወት መስዋዕትነት ይከፈላል አይደለም ልብስ ኦር ምግብ ወይን ብር አይደለም የሰውት መሰማዕታት ብለህ የምትላቸው መለኮታዊ ሰማዕታት ብለን የምንላቸው የፖለቲካዊ ወይንም ለምናምኑ ሳይሆን መለኮታዊ ሰማዕታት ብለህ የምትላቸው ማንነቶች ገነትን ፍለጋ የከፈሉት መስዋዕት ነው ስለዚህ ምንዳው ጀነት ነው በጣም የሚገርም ነው እንደው ስለመተዛዘን ተሳን እንግዲህ በሃይማኖት ውስጥ በጣም ብዙ ነገር ማንሳት እንችላለንና እንደው አሁን ያለንን የመተዛዘንን ሁኔታ እንዴት ገመገሙት ኡስታዝ ጥሩ አሁን ዋናውም ርዕሱም ይሄ ነው በዓል መጣ ኢድ አልአድሃ ሊሆን ይችላል ኢድ አልፍጥር ሊሆን ይችላል ሌሎችም በዓላቶች ይሆኑ ክርስቲያኒ በዓል ይሆን አይ ሙስሊም እስላሚክ በዓል ሆነ በዓል መጣ በዓል በሚመጣበት ሰዓት እቤት ውስጥ ትላንትና የተዘጋጀው ዝግጅትና ዛሬ ለበዓል የተዘጋጀው ዝግጅት እኩል አይደል የዛሬው ለየት ያለ ነው because በዓል ነውና በዓል በሚሆንበት ሰዓት እንትን ወጫችን ይጨምራል ፍላጎታችንም ይጨምራል የልጆቻችንም ወጪም ፍላጎትም ይጨምራል ጎረቤት ላይ የሚያዩት ነገር አለ ጎረቤት ላይ የሚያሸቱት ነገር አለ ስለዚህ እኔ ምስኪን ነኝ ቤት ውስጥ ምንም ማዘጋጀው ነገር የለም አንተ ግን ባለሀብትነ ጥሩ አዘጋጅተሃል የኔ ልጆች ያንተ ልጆች ለብሰው የሚወጡትን ያሉ የሚበሉትን ያሉ ከረሜላውን ለአኺሪ ምናምን ሊያዩን የዚያኔ አንተን በዓል በሚሆንበት ሰዓት ለኔ ያለህ እዝነትና በአዘቦቱ እለት ለኔ ያለህ እዝነት እኩል እንዳይሆን አለ ሸርዑ በበዓሉ እለት የበለጠ ዘንለት አለ ለምሳሌ ከትናንት ወዳ በጋርዳሃል አንተ ከዚያ በግ ላይ ለኔ ማክሲመም እንደው መረቁም ቢሆን አቅም ሰው ነው ያለው እንዳይሸተው አቅም ሰው ነው ያለው ከስጋው ከሰጠው ደግ ነው ካልሆነ ግን ይሆን ችግር አቅም ሰው ሸትቶት እንዳይቀር ነው ያለው የበዓልስ ዛሬ ያረድከውንስ በግ 3 ቦታ ክፈለው አለክ 3 ቦታ ክፈለውና አንዱን እጅ ፍሪጅ ውስጥ አስቀምጠው አንደኛውን እጅ ቀቀለውና ጎረቤት ጋር ከጓደኞች ጋር ምናምን የዛለታ ፈታ በሉበት አብላ ጥገብ አጥግባል አንደኛውን እጅ ደግሞ ዙሪያ ላይ ያሉ ምስኪኖችን በፌስታር እየቋጠርክ እያሰርክ አካፍላቸዋል ከትናንት ወዲያ ያደረከውን በግኩ አካፍላላለህም ቢያንስ መረቁን እንኳን አስበው ነው ያለክ ምትችለውን ያህል አድርግ ነው ያለ ብታደርግ ይሻላል ነው ያለ ይሄኛውን ግን እርዱ በራሱ ሱና ነው እርዱን 3 ቦታ ማካፈሉ ሱና ነው 3 ቦታ ከፋፍልና አንዱን እጅ ቅድም እንዳልኩ አድርገው አለ አየ በበዓል ሲሆን በበለጠ ሆነ ማለት ነው በዓል ላይ አንተ ዳቦ ጋግራል እንጀራ ተጋግሯል ይሁን ነገር ተሰርቷል ቤት ውስጥ እኛም ቤት ይሁን ነገር እንዲሰራ አስታውሳቸው ጎረቤት ከና አስታውሳቸው አለ ይሰራ አንተ ቤት የተሰራ ይሁን ነገር ይሰራ እኩል አንሆንም መቼም እኩል ፈጣሪም አላደረገንም እሱ በጥበቡ አንተን ይሁን ነገር እኔ ይሁን ነገር አድርጓል ቢሆንም የዚያ ለታ ግን አልዘንብህ ባንተ ኦር አንተ ጎረቤቴ ያለክ ተትረፍርፎ ይያለ ሰው ቤት ሄጄ የበዓል ይሁን ነገር አጉርሱኝ አልበል ልጆቼ ሰው ቤት ሄደው አይለምኑ አንተ ብቃቸው ብሎ አንተን አዘዘ ይባለታ ነብዩ ሰለላሁ ዐለይሂ ወሰለም ሐቢቢ ዋናው ርዕሱ ከኡድህያ ጋር ተያይዞ የኡድህያ እርዱ እዝነት ነው በራሱ ኡድህያ እንድናርድ የተፈለገበት ለዓረፋ እርድ እንዲታረድ የተፈለገበት ዓረፋ አለ ኢድ አልፍጥር አለ አይደል የረመዳን ኢድ አለ በረመዳን ኢድ ላይ ዘካት ስጡ አለ ዘካት አልፍጥር በእህል ስጡትና ምስኪኑ የዛለታ በኢድ ኢዱን እንደው እህሉን አብስሎ ቀቅሎ ፋይበልበት አለ ወደ ኢድ አልአድሃ በመንመጣበት ሰዓት ደግሞ የስጋ ነው እረዱ አለ ስታርዱ 1/3ኛውን ቅድም እንዳልኩ አካፍሉ አለ አየው ነብዩ ሰለላሁ ዐለይሂ ወሰለም አሁን ጊዜያችን ወደ ጊዜያችን እንምጣ ወደ ጥያቄ ክልምጣ አሁን ላይ ኑሮ ውድነቷል ዶላር ኑሮ ማቴሪያሎች ግሽበቱ ነው ከሚገለጸው በላይ ነው አይደለም ምስኪኑ አቅም ያለው እንኳን ህይወት ግብግቡስ ገብቷላ አልፈታለች ጠንታለች ሰው አሁን ላይ ኑሮ ውድነት አለ አሁን ላይ የተለያዩ አካባቢዎች ላይ ጦርነት አለ አሁን ላይ የተለያዩ አካባቢዎች ላይ በሽታ አለ በቃ ይሆን ነገር አለ በተለይ ከኮሮና በኋላ የዓለም ኢኮኖሚውም
ምናምኑም ነው የተቀየር ያለውና አሁን ላይ የሆነ ነገር አለ። በዛ ላይ አንዳንድ ከተማዎች ላይ ደግሞ የኮሪደር ልማት ምክንያት የሚፈርሱ የሥራ ቦታዎች አሉ። ትላንትና ጥሩ ቢዝነስማን ነበርክ፣ ኮሪደር ልማት ነው፣ የሀገር ልማት ነው። ሀገር መልማት አለበት። ግብስብስ ያለ ሀገር ይዘን መኖር የለብንም። ሀገር መልማት አለበት። ስትለማ ሀገሪቷ ለምታ ለነገ ልታምር ዛሬ የምትጎዳቸው ሰዎች ይኖራሉ። ዛሬ እኔን አልነካኝም የኮሪደር ልማቱ፣ አንተን ግን ነክቶ ሊሆን ይችላል። ትላንትና ቢዝነስማን ነበርክ፣ ለጋስ ነበርክ፣ ሰጪ ነበርክ፣ ዛሬ ግን አጣሃል። ኢዘን ነብዩ ሰለላሁ ዐለይሂ ወሰለም አሁን ወደ ዋናው አሁን ወዳለንበት ለመመለስ ነብዩ ሰለላሁ ዐለይሂ ወሰለም ኢደል አድሃ ኡድሂያ ያረዱትን ሰዎች ትእዛዝ አስተላለፉ። ኡድሂያ ያረዳችሁ ሰዎች ከ3 ቀን በላይ የሚቆይ ስጋ ቤታችሁ ላይ እንዳይኖራሉ። ለ3 ቀን ብቻ የሚበቃችሁን አኑሩና ሌላውን አካፍላችሁ ጨርሱታሉ። 3 ቀን በላው ካለኝ ሌላው አካፍለ ጨርስ አሉ። ኦኬ አሁን እቺን ያዙልኝ። the next year ጥያቄ ጠይቋቸው። የሚቀጥለው ኡድሂያ መጣ። ጥያቄ ጠይቋቸው። ያ ረሱላህ ሰለላሁ ዐለይሂ ወሰለም አነስነዑ في عامنا مثل ما صنعنا في عام الماضي ባለፈው አመት እንዳደረግነው ዘንድሮ ምናደርግ ኡድሂያ አርደን ግመል አርደን በሬ አርደን የሆነ ነገር ምናርደውን አርደን ለ3 ቀን ብቻ የሚበቃንን አስቀርተን ሁሉንም እናካፈል አሏቸው። قال نبي صلى الله عليه وسلم كلوا وتصدقوا وادخروا አምና እንዳደረግነው ዘንድሮ እናደርግ ለሚለው ጥያቄ ምላሹ ኖ ዘንድሮ ብሉ ሰደቃም አውጡ የምትፈልጉትን ያህል የቀረውን ደግሞ እደኺሩ አሉ። ፍሪጅ ውስጥ አስቀምጠው ፍሪጅ ካሌለ ደግሞ ቋንጣ ነው ምናምን ይባላል በየትኛው መልኩ አስቀምጠው አሉ። አሁን ይሄን ለምንድን ያነሳሁት? ከዚያ ምን ብለው አሉ? በአምናው ከ3 ቀን በላይ የሚተርፍ ስጋ ቤታችሁ ላይ እንዳይቀርብ ያልኩት ድርቅ ስለነበረ ለዚያ ድርቅ ሁላችሁም እንድትተጋገዙና እንድትተባበሩ ጊዜው እስኪያልፍ ድረስ እንድትተጋገዙ ፈልጌ ነው አሉ ሰለላሁ ዐለይሂ ወሰለም። الله رب العزة والجلال فلقتحم العقبة وما أدراك ما العقبة فك رقبة أو إطعام في يوم ذي مسغبة إلى الإطعام في يوم ذي مسغبة مالت أملاك ليت على بوتها ميستونه بتشجر جزي دهنة سينور درك سينور أورنة يو نجر سينور ما بلات لا تكرت هذا منه على الله إطعام في يوم ذي مسغبة በቃ ድህነት ችግር በጠናበት ሰዓት ማለት አሁን የኑሮ ውድነቱ ጠንቶታል። ምናልባት አንድ የሆነ ቦታ ላይ የሆነ ድርጅት ላይ የሚሰራ የትኛው መስሪያ ቤት ላይ የሚሰራ ሰው የሚያገኘው ገቢና የሚያወጣው ወጪ ለቤት ክራዩ ምናምኑ የሚከብድ ነባራዊ ሁኔታ ላይ ነው ያለ ነው። በእንደነዚህ አይነት አጣብቅኝና አስቸጋሪ ሰዓት ላይ ስንተዛዘን በችግሩ ጊዜ አምላክ ያዝንልናል። በዚህ ሰዓት ላይ ከተጨካከንን በችግሩ ጊዜ ደግሞ አምላክ ይጨክንብናል። እንዳይጨክንብን መተዛዘን ነው ያለብን። አሁን እንግዲህ ያው የአረፋ ዕለት ነው የምንገኘውና ህዝበ ሙስሊሙ ዛሬ አርዶ እየበላ እየጠጣ ነው የሚውሉና በምን አይነት ሁኔታ ያሳልፈው ይሄን በዓል ምን ማድረግ ይጠበቅበታል? በዓል ላይ ሰዎች አንደኛ ምስኪኖችን በማስታወሱ ረገድ ላይ 3 ዋና ዋና ነጥቦች በዓል ላይ ሊረሱ አይገባም። አንደኛ ምስኪኖችን በማስታወስ መጥቶ የጠየቀን አይደለም ሂዶ በመጠየቅ መጥቶ መጠየቅ የጠየቀማ ጠይቆሃል ሰጠዋል ስለለመነ ሰጠዋል ለሞራልም ብለህ ተብዛም ተነስም የሆነ ነገር ሰጠዋል የጠየቀ እውነተኛው ምስኪን ግን እሱ አይደለም አሉ ነብዩ ሰለላሁ ዐለይሂ ወሰለም ليس المسكين الذي ترده لقمة أو لقيمة أو لقمتان مسكين ብሎ ማለት እኔ ያልኳችሁ ምስኪን መጥቶ ሲጠይቃችሁ አንድ ጉርስ ኦራም 10 ብር የሚመልሰውን አይደለም እላችኋል። እሱ አይደለም ምስኪን ብሎ ማለት። የትኛው ነው ታዲያ ምስኪን? وفي أموالهم حق للسائل والمحروم على القرآن አባል ሀብቶች አቅም ያላቸው ሰዎች ከንብረታቸው ሐቅ አለ ለማን? للسائل ለሚለምናቸው እንደ አቅሙ እንደ ፍላጎቱ
والمحروم ቤት ውስጥ ላለ ደግሞ እንዳይጠይቅ ክብሩ የከለከለው እኔ ሀብት አለኝ እታወቃለሁ በሆነ ሀብት እታወቃለሁ በሆነ ጊዜ ያ ነገር እንዳልነበረ ሆነ እንዴት ብዬ ነው መጥቻ አንተ ቤት አጉርሰኝ ብዬ መለመነ በድህነቴ ሞታለሁ ብዬ ቤት ውስጥ ቤቴን ዘግቼ ነው ቁጭ ምለው ችግራቸውን አፍነው የተቀመጡዋል እነሱን محروም አላቸው ቁርአን للسائل ለሚለምኝ والمحروم ቤት ውስጥ በሩን ዘግቶ ከነ ችግሬ ምን ብዬ ነው መለምነው እንዴት ነው የኔ ማንነት አይፈቅድም ለመለመን በቃ ሰዎች የተረዱኝ ይስጡኝ ብሎ ዝም ብሎ ፊታቸውን አንብበህ ችግር እንዳለባቸው አጥነህ መስጣቸው ሰዎች ማለት እነዚያን ሰዎች ሄዶ በመፈለግና በማፋለግ በመጠየቅ ኢድ በዚህ መልኩ ኢድ ማለት ደስታ ማለት ነው ደስታን የምናገኘው ቅድም እንደዳሰስኩት 60% ያለው በመስጠት ውስጥ ነው ኢዳችን ኢድ የሚሆነው ደስታ የሚሆነው ያሌላቸውን ስንጎበኝ ነው ስለዚህ ምስኪኖችን በተለይ ደግሞ ይሄ ደሃደጎችን የቲሞችን ባለ ሞተባቸው ኦር ባለ ፈታቸውን ደገና ደግሞ አረጋውያንን አሮጊቶችን ደገና አጥተው ያገኙ በሆነ ምክንያት አጥተው ያገኙ ሰዎች ነብዩ ሰለላሁ ዐለይሂ ወሰለም አጥተው ላገኘ ሰው ይበለጠ ለየት አድርጋችሁ ዘኑለታል ሶሪ አግኝቶ ላጣ ሰው አጥቶም ያገኘ እሱማ አይደለው ነው ይስተ ነው አግኝቶ ላጣ ሰው ይበለጠ ለሱ ዘኑለታል because ትላንትና ሰጭ ነበር ዛሬ ለመለመን ማንነቱ አይፈቅድለትም ለሱ ይበለጠ ዘኑለት ብለው አሉ እና እነዚህን በጥቅሉ ምስኪን የሚባሉ ሰው ምስኪን ማለት ነው በቋንቋ ደረጃ ምስኪን ብሎ ማለት الذي اسكنه فقره في بيته الا يتحرك አሉ ዑለማዎች ድህነቱ እስር ቅፍድድ አድርጎ ቤት ውስጥ ያስቀመጠው በቃ ድህነት አስሮታል የት ይሄድ ሻይ ቡና ሊላ ይሄድ ሊሰራ ይወጣ ቢሰራ ቢወጣ አጥቷል በቃ ድህነቱ ቅርፍድ አድርጎ አስሮ ያስቀመጠው ማለት ግራውን ቢያይ አፈር ቀኙንም ቢያይ አፈር ሰማይ ሲያይ የተንጣለለ ወደ ሰማይ ሲያይ ወደ ላይ ሲያይ የተንጣለለ ሰማይ የሚያይ ምንም የማያይ ማለት ሀብት የለው ምንም የለው ቤት የለው ሀብት የለው ምስኪን ማለት እሱ እንደዛ አይነት ሰዎችን ጎብኙዋቸዋል ዛሬ ጎዳና የወጡ በጣም ብዙ ሰዎች አሉ ባለመተዛዘናችን አማካይነት ጎዳናም ሊወጡ የተዘጋጁ በጣም ብዙ ሰዎች አሉ ባለመተዛዘናችን አማካይነት ከፊሉ መጥቆ ሄዷል የሀብቱን ቁጥር የማያቀበት ደረጃ ደርሷል ፋሽኔብል የሆነ ዛሬ የሆነ መኪና ፋሽን ከመጣ እሱ ላይ ቤት ከመጣ ሀብት ከመጣ ኢላኺሪ ፋሽን የሚገለባብጥ ባለ ሀብት አለ አይደለም ፋሽን የለት ጉርስ ያጣ ድህነቱ ደግሞ ሊገለው የደረሰ ደግሞ አለ ስለዚህ ጎዳና መውጣት አለ ልጆቼን ይዤ ልውጣ ብላ ያለች እናት ብዙ አለችና ስናዝን ይታዘንልናል ለማንኛውም በበዓል ላይ የመጀመሪያው የትኛውም ሰው ሙስሊም እንዳይረሳ አደራ ምንለው ምስኪኖችን የሚጎበኘት ጉዳይ መጥቶ የሚጠይቀውንም ሄደን ምን ጠይቀውንም ሁለተኛ ዝምድና የመቀጠልን ጉዳይ እስላም በጣም ነው ያሰመረበት ዝምድና መቀጠል ብሎ ማለት መጥቶ የሚጠይቀኝን መጠየቅ አይደለም እሱን ሙካፋአ ነው አለው መጥቶ የሚጠይቅ አንተ መጥተህ ብድር መመለስ ነው ሙካፋአ ነው አለው መጥተህ ስለጠየቀኝ አጎቴ ልጅ እጄ ስጠይቅ ሱማ ስለዘየርከኝ ስጦታ ስላመጣህልኝ ስጦታ ማምጣቴ ሱማ ግድ በቃ ይቆ ሰውነት ነው ግን ዝምድና መቀጠል ብሎ ማለት الواصل الذي يصل رحمه اذا قطعت ማለት ነው ዝምድናውን አንተ ስትቆርጠው እኔ መቀጠል ማለት ነው የተቆረጠ ነገር የሚቀጥለው ዝምድና መቀጠል ስለዚህ የኢድ ለታ ቤት ውስጥ የሚኖር ሴሬሞኒዎች አሉ ያንን ፕሮግራም የቤትክን ፕሮግራም እንደጨረስክ ደግሞ የቅርብ የሚባለው ወላጆቹ በቅርብ ያሉለት ሰው የኢድ ለታ ወላጆቹን ሳይዘይር ከባድ እኮ ነው ቤት ጨርስ ያ ሁሉ ልጅ የነበረበት ቤት ያ ሁሉ ልጅ አግብቶ ለሥራ ወጥቶ ቤቱ የኢድ ለታ ጨርስ ይል ሁለት ሰዎች ኦር አንድ ሰው ብቻ ቤት ውስጥ ሲቀመጥ ከባድ እኮ በተለይ ቅርብ ካሉ አንድ ከተማ ላይ ካለ ኦር መሄድ የምትችል ከሆነ ከባድ ነውና የመጀመሪያ ወላጆች ጉዳይ ቀጥሎ አክስት አጎት ምናምን ያለ ወንድም እህት ይያለ ይቀጥላልና ዝምድና ነው ጎረቤት የሚለውን ያልዳሰስኩበት ምክንያት ምስኪን በሚለው ስላየሁት ነው አሁን ዝምድና መቀጠል የሚለው ዝምድና ይሄ ዘር ሐረግ ግንኙነት ያላቸው ሰዎች ነው ሶስተኛው ሀደራ ምንለው ሁሉንም አምላክን የማመስገን ጉዳይ
ከአምና እስከ ዘንድሮ ያልደረሱ በሚሊየንስ የሚቆጠሩ ሰዎች አሉ እኔንና እናንተን ግን አብቅቶ አድርሶና ይሄው ዒድ ሰግደን ዒድ ተዘጋጅተን ዒድ ለብሰን እንድንደሰት አድርጓል እነዛን ሰዎች ሲወስዳቸው ይበቃናል ብለው ሪፖርት አድርገው እዚህ ዓለም ይበቃናል ወደዛኛው እንሂድ ብለው አይደለም ተገደው ነው ይሄዱት ስለዚህ መቆየት መሰንበት ደግ ነውና የአምላክ ችሮታው ልገሳው ነውና አምላክን ከልብ የማመስገንን ጉዳይ አለ እነዚህ ሶስት ነገሮች የኢድለታ ሊረሱ አይገባም አምላክን ማመስገን ማለት አምላክ የሚፈልገውን በመስራት አምላክ የሚጠላውን በመተው ነው ማመስገን እንጂ በመላስ አልহামዱሊላህ እኔም አንተም ቀላል ነው ኡስታዝ ምናልባት እንግዲህ በኩል ያልኳቸውን ጥያቄዎች ጨርሻለሁ እንደው ቀረ የምትሉት ቢተላለፍ ለህዝበ ሙስሊሙም ለሌላው ማህበረሰብ መልእክት ያስተላልፋል የምትሉት እንደው ቀረ የምትሉት ካለ የኢድ ስግደታችን ኢትዮጵያዊነታችንን የሚያሳይ እሴቶቻችንን በደንብ አድርጎ የሚገልጽ ኢድ ስንሄድም ስንመጣም ኢትዮጵያዊነትን ገላጭ ኢትዮጵያ ውስጥ የተለያዩ ሃይማኖቶች የተለያዩ ብሔር ብሔረሰቦች የተለያዩ ባህላቶች ነው የሚኖሩት እነዚህ ሁሉም ሃይማኖቶች ሁሉም ባህሎች ሁሉም ብሔር ብሔረሰቦች ተከባብረው ነው መኖር ያለባቸው ከተከባበርን ኢትዮጵያ ለሁላችንም ትበቃናለች ካልተከባበርን ግን ማንንም አታስተናግድም እናትህ ከረበሽካት እየተደባደብክ በጸብ ከረበሽካት ውጡልኝ ነው የሚሆነው መጨረሻው ስለዚህ እንዳተፋን ኢትዮጵያን ባከበረ መልኩ ኢትዮጵያዊነትን በገለጸ መልኩ የተለያዩ ብሔር ብሔረሰቦች እንደመኖራቸው የተለያዩ ሃይማኖት እንደመኖራቸው የሁሉንም ሃይማኖት ባከበረ መልኩ በቃ እስላምን ገላጭ በሆነ መልኩና በመጀመሪያ በቃ እስላምን ገላጭ ከዛም ኢትዮጵያዊነትን ገላጭ በሆነ መልኩ ኢዶቻችን በዛ መልኩ እንዲያልፉ ሁሉንም አደራ ነው የምለውና ያም ነው ከኛ የሚፈልገው ያም ነው ሃይማኖታዊነት ሃይማኖተኛ ነው ወገል የምትለው ስነ ምግባሩ ያማረ ሲሆን ዒድ ለት ነው ብሎ ብዙ ምስኪኖች ይደረደራሉ ከኛ ለገሳ እንፈልገው ከቤት ለስግደት ሲወጣ አንድ ሰው 5 ብር 10 ብር ለምስኪን ብሎ ወጥቶ ከነበር ያንን ሲሰጥ ኢዱን እንዴት አድርጎ ያሳመረው እንዳለ ስለዚህ የምስኪኖችን ጉዳይ ደጋግመን አንስተናልና ይሄኛው ደግሞ በስፔሻል የሚነሳ የማይታወሱ የማህበረሰብ ክፍሎች ናቸው እነዚህ የተወዳጁና የተከበራችሁ ተመልካቾቻችን የአረፋ በዓልን ምክንያት በማድረግ ልዩ ዝግጅት አዘጋጅተን የልዩ ዝግጅታችን እንግዲህ ኡስታዝ መሐመድ ሙስጠፋ ነበረ በነበረን ቆይታ ብዙ ቁም ነገሮችን እንደጨበጣችሁልን እምነቴ የጸና ነው ለመላ የእስልምና እምነት ተከታዮች በሙሉ እንኳን ለ1446ኛው የዒድ አልአድሃ አረፋ በዓል በሰላም አደረሳችሁ በዓሉ የሰላም የደስታ የፍቅር እውነትም ኡስታዝ እንዳሉት እስልምናን እየኖር ነው እስልምናን በስነ ምግባራችን የምናስተዋውቅበት ከሁሉም ኢትዮጵያውያን ጋር በፍቅር በሰላም በአንድነት የምንኖርበት ያደርግልን ለማለት ወዳለው ኡስታዝም ጥሪያችንን አክብረው እዚህ ድረስ ስለመጡ ከልብ አመሰግናለሁ እኔም ደቡብ ቲቪን እንደተለመደው በየአመቱ የተለያዩ የበዓል ፕሮግራሞች በሚኖርበት ሰዓት ቦታ ሰጥተው ክብር ሰጥተው የሆነ መልእክት ለማህበረሰቡ እንዳስተላለፉ ሊጋብዙኛልና ከልብ ነው ማመሰግነው ስራችሁን የተባረከ ያድርግላችሁ አምላክ